ዮሐንስ እናገራለሁ ከቻልኩኝ ዮሐንስ ወንጌል ምዕራፍ 1 ቁጥር 1-4 ለመሄድ ሞክራለሁ። ነገር ግን ዮሐንስ ወንጌል ለምን አስፈለገ የሚሉትን ነገሮችን እናገራለን። ዮሐንስ ወንጌል በአስተራሩ አራተኛ ወንጌል ተብሎ ይታወቃል። ካሉት የማርቆስ የሉቃስና የዮሐንስ ወንጌል ብዙ የሚታወቀው በአራተኛ ወንጌል ነው። መጽሐፍ ቅዱሳችን አራት ወንጌሎች አሉ። ወንጌሎች በዋነኛነት የሚከሩት የኢየሱስ ክርስቶስን ከልደት እስከ ሞት፣ ከሞት እስከ ትንሣኤ፣ ከትንሣኤ ደግሞ እስከ ዕርገት ያለውን ነገር ይይዛሉ። ስለዚህ አራት ወንጌሎችን የኢየሱስ ክርስቶስ ሕይወትን በምድር ላይ የነበረውን አካውንት በሕይወት የነበረውን ነገር የያዙ አራት ወንጌሎች አሉ። ብዙ ጊዜ አንዳንድ ሰዎች ይጠይቃሉ፣ ለምን አራት ወንጌል አስፈለገ? ለምን አንድ አልሆነም? ለምን ሰመራይዝ አልተደረገ? ነገር ግን አራቱም ወንጌሎች በተለያየ አቅጣጫ ኢየሱስ ክርስቶስን ይገልጡታል። ስለዚህ የዮሐንስ ወንጌል አስፈላጊ ነው። የዮሐንስ ወንጌል ብዙ ሰዎች ገና አዲስ ጌታን የተቀበሉ አዲስ ሰዎች ሕፃናቶች አንብበው ሊረዱት የሚችሉት ወንጌል ነው። እንዲሁም ደግሞ በጣም ጠበብት ነው ያሉ ሰዎች ደግሞ አንብበው የማይረዱት በቃ እንደ ልጅ በየቀኑ ብታነቡት በየቀኑ ጥልቅ የሆነ ነገር ያለው የመጀመሪያ ስታነቡት የሚገባቸው ነገር ሕፃናት በቀላሉ ሊይዙት የሚችል በቀላል በሆነ ቋንቋ የተጻፈ ቀላል ግራመር የተጻፈ ነው። ነገር ግን በውስጡ ደግሞ እጅግ በቃ የመለኮታዊ ሚስጥርን የያዘ መጽሐፍ። ስለዚህ አንዳንዶች የሚላሉ ዮሐንስ ወንጌልን ለሶስቱ ወንጌሎች ተጨማሪ ወንጌል ሌሎችን ለማገዝ ሌሎችን ለማበረታታት የተጻፈ እምነት መጨረሻ ላይ የተጻፈ ወንጌል ስለሆነ ነገር ግን ራሱ የቻለ የዮሐንስ ወንጌል ነው። የዮሐንስ ወንጌል የተጻፈው በሐዋርያው ዮሐንስ ነው። ሐዋርያው ዮሐንስ ከሐዋርያቶች ሁሉ ትንሽ ነበር። የነገርኳችሁ ሐዋርያቶች ትንሽ ነበር። ወደ ኢየሱስ ደረት ይጠጋ ነበር። የፍቅር ሐዋርያ የሚባል ስለ ፍቅር፣ ስለ እምነት፣ ስለ እውነት ደጋግሞ የሚጽፍ ሐዋርያ ሁልጊዜ ወደ ኢየሱስ ደረት የሚጠጋ በመጽሐፉ ላይ የትም ቦታ ላይ ስሙን አልጠቀሰም። በዮሐንስ ወንጌል ላይ እንዴት ነው ይህ ዮሐንስ ወንጌል ዮሐንስ የተባለው? ሌሎቹ ማቴዎስም፣ ማርቆስም፣ ሉቃስም ስማቸውን እኛ ጻፍን ብሎ ሳያስገቡ ነገር ግን የመጽሐፍ ቅዱስ አዋቂዎች አይተው ማን እንደጻፈው በተለይ በአንደኛና በሁለተኛ ሴንቸሪ የወሰኑ እዚህም ላይ ዮሐንስ ራሱን የሚገልጸው ራሱ ያለበት ቦታ ሌላኛው ሐዋርያ ወይ ደግሞ ኢየሱስ የሚወደው ሐዋርያ ወደ ኢየሱስ ደረት የሚጠጋው ሐዋርያ እያለ ነው የሚገልጸው። ስለዚህ ራሱ ስሙ አይገልጽም። በጣም ሀምብል የሆነ ሐዋርያ ነው። ደግሞ ከሐዋርያቶች ሁሉ ተፈጥሯዊ ሞት የሞተ ሌሎች በሙሉ ሲሰቡ እሱ ግን በቃ ላይ ብዙ አይነት ሊገድሉ የሞክሩ ሰዓት አልሞት ብሎ በተፈጥሯዊ መንገድ የሞተ መጨረሻ ላይ የሞተ እንዲሁም መጽሐፍ ቅዱስ ነገር በተለይ በራእይ ላይ መጨረሻ ላይ ሊገድሉት ቢሉ አልሞት ስላላቸው በፍጥሞ ደሴት ጣሉት። በቃ ለብቻው በፍጥሞ ደሴት ተቀመጠ። የሚገርመኝ ነገር ኢየሱስ ክርስቶስ በመጨረሻው ምዕራፍ ላይ ሲናገር ስለ ጴጥሮስ በምን አይነት ሞት እንደሚሞት ሲነግረው ጴጥሮስ ዞር ብሎ ሲመለከት ኢየሱስ የሚወደውን ሐዋርያ ተመለከተና እርሱስ ጌታ ሆይ እኔ እስክመጣ ድረስ በሕይወት ቢኖር ምን ገዶ ስላለ ሰዎች ሁሉ በቃ ዮሐንስ እስከ ጌታ ዳግም መምጣት ድረስ አይሞትም የሚል ወሬ ሁሉ ሲያወሩ የነበረ። ስለዚህ ዮሐንስ በጣም ከጌታ ደረት የሚጠጋ ከጌታ የሚሰማ ከጌታ ጋር የማይለያይ በመስቀል እንኳን ብዙዎች በሸሹ ጊዜ ኢየሱስ በመስቀል ላይ ሆኖ ዞር ሲል እናቱንና ዮሐንስን ነበር የተመለከተው። መስቀል ስር ነበር ጌታም ሲሞት ከኢየሱስ የማይለይ ሁልጊዜ በቃ ላይ ከጌታ ጋር የሚሆን ጌታን በጣም የሚወደው ራሱ ሲናገር ራሱ ጌታ የሚወደው ሐዋርያ ነው። ራሱ የሚገልጥ ስለ ፍቅር የገባው ሐዋርያ። ስለዚህ ብዙ የሚናገረው ስለ እውነት ይናገራል፣ ስለ ፍቅር ይናገራል። ክብር ለእግዚአብሔር። ይህ ሐዋርያ አራተኛውን ወንጌል ሲጽፍ ከሁሉ መጨረሻ ይጻፍ ከ70 ዓመተ ምህረት እስከ 110 ዓመተ ምህረት ባለው ውስጥ ብዙ ሰዎች የሚናገሩት ቃል ነገር ግን ኢየሱስ ክርስቶስ ካረገ ቢያንስ ከ40 ዓመት በኋላ ነው ይህን ወንጌል የጻፈው። አንዳንዶቹ እንዴት ከ40 ዓመት በኋላ ቢያንስ 40 ዓመት ካለፈ በኋላ እያንዳንዷን ነገር እንዴት ሳይስት ጻፈ ብሎ ይጠይቃሉ። ነገር ግን ያው መጽሐፍ ቅዱስ ሲናገር መጽሐፍ ቅዱስ የተጻፉት በመንፈስ ቅዱስ አማካኝነት ስለሆነ እያንዳንዱ ነገር ሊረሳ ያልቻለው መንፈስ ቅዱስ ብርሃን እያደረገ ነበር። እያንዳንዱ ቅጽበት
አንደኛ ቀን ሁለተኛ ቀን ያለ በቃ ቪዲዮ ነው እያየከሰከሰ እየጻፈ ነበር በሚመስል ስንመለከተው ነገር ግን ከ50 እና 60 ዓመት በኋላ የጻፈው መጽሐፍ ነው። ክብር ለእግዚአብሔር ነው። ሌላው ነገር ይሄ ዮሐንስ ወንጌል እንግዲህ ዮሐንስ ወንጌል ነው እየተነጋገርን ያለው። ይሄ ዮሐንስ ወንጌል ከሌሎች ወንጌሎች የሚለያይበት ነገር አለ፣ የሚስማማበት ነገር አለ፣ የሚመሳሰልበት ነገር አለ። ስለዚህ ምንድነው ታዲያ ይቃረናል ወይ ነገር አይቃረንም። ነገር ግን ራሱ የተለያየ አንግል አለ። ለምሳሌ አንዳንድ ነገሮችን ዮሐንስ የሚጽፋቸው ነገሮች አሉ። ተአምራቶች ወደ ብዙ ትምህርቶችን ለማቴዎስ ለሉቃስ የጻፋቸው ዮሐንስ ብዙ አይደለም። 7 ምልክቶችን ብቻ ተአምራቶችን ግን ተአምራዊ ምልክት ነው 7 ይመራል። 7 በዋናነት ይዟል። እንደገና ደግሞ ይሄኛው መጽሐፍ ለሰለን አያም 7 እኔ ነኝ የሚሉ የእግዚአብሔር ኢየሱስ ክርስቶስ ስቴትመንቶች እኔ ነኝ የሚለው ቃል እግዚአብሔርነቱን የሚያመለክት 7 ነገሮችን ይናገራል። አያም እያለ ይናገራቸው። በዘጸአት 3 ላይ ጌታ እግዚአብሔር አምላክ ለሙሴ ሲገለጥበት ማን ነው የላከኝ የሚላቸው ባለጊዜ እኔ ነኝ ያለው ይሄን ስቴትመንት ዮሐንስ 7 ነገሮችን አንስቶ የኢየሱስ ክርስቶስን አምላክነት በ7 አበይት በሆኑ ነገሮች 7 እኔ ነኝ በሚሉ ስቴትመንቶች ይናገራል እና ያቻለን ነው። ከዛም ደግሞ 7 ተአምራቶችን እሱ ምልክቶች ናቸው። 7 ምልክቶችን ብቻ መርጦ ለምን እንደመረጠው በሚገርም በጥንቃቄ ይመረጡ። 7 እኔ ነኝ ብሎ የተናገራቸው ነገሮች የሚደግፉለት 7 ምልክቶችን ያስቀመጠ ሐዋርያ ነው። ክብር ለእግዚአብሔር ነው። አንዳንድ ነገር ስንመለከት ለምሳሌ ኢየሱስ ክርስቶስ የቤተ መቅደሱን እንዳጸዳ እንመለከታለን። በሌሎች ወንጌሎች ላይ ኦልሞስት ሊሰቀል አካባቢ ባለው በመጨረሻው ዓመት ላይ ነው ቤተ መቅደስ ያጸዳ ምዕራፍ ሰርቶ። በዮሐንስ ወንጌል ግን ገና ያገኙት መጀመሪያ ላይ ቤተ መቅደሱን ሲያጸዳ እንመለከታለን። ሌላው ነገር ደግሞ ዮሐንስ ምዕራፍ 2፣ 3፣ 4 ላይ ያሉት ነገሮች ሌሎች ወንጌሎች ላይ ናቸው። የውሃ ወደ ወይን መቀየር፣ የኒቆዲሞስ ከጌታ ጋር መነጋገር፣ የሳምራውያን ላይ ከሳምራዊ ሀገር ላይ ከሳምራዊቷ ሴት ጋር ያደረገውና በሳምራዊ ከተማ ያደረገው ይህንን ንግግር ዮሐንስ ብቻ ጽፎት እንመለከታለን። በአንዳንድ ነገሮች ላይ የተለየ ነገሮች አሉት፣ ነገር ግን ሁሉ በዛ ዓላማ ውስጥ አለ። ክብር ለእግዚአብሔር ይሁን። ታዲያ ይሄ ዮሐንስ 21 ምዕራፎች አሉት። ከ21 ምዕራፎች ውስጥ በመጀመሪያ ላይ ምዕራፍ 1 ላይ ሲጀምር ከምዕራፍ 1 ከቁጥር 1 እስከ 18 ሙሉ ብንረዳው የመጽሐፉ ሙሉ ሐሳብ ከቁጥር 1 እስከ 18 ላይ እናገኛለን። በቃ ላይ ከቁጥር 1 እስከ 15 መናገር የሚፈልገው ነገር ከተናገረ በኋላ እስከ ምዕራፍ 21 ያንን እየተረተረ ይናገራል። እንዲሁም ከ1 እስከ 18 ያለው ራሱ በደንብ ሲዘረስበው ከቁጥር 1 እስከ 4 ምዕራፍ 1 ከቁጥር 1 እስከ 4 ያለችው ዋና የዮሐንስ ዓላማ በቃ ዋና ሊያስተላልፍ የፈለገው ነገር ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 4 ባለው ላይ እንመለከታለን። ለምንድን ነው ዮሐንስ ይህንን ነገር ሊጽፍ ተነሳ የሚለው ጥያቄ ራሱ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ which is አንዳንዶች የዮሐንስ ወንጌል 20ኛው ምዕራፍ የመጨረሻው መጽሐፍ ነው ተዘግቷል ይላሉ። ከዛ በኋላ 21 ከተሳየ በኋላ ያለው ደግሞ ከጊዜ በኋላ የተጨመረ ነው። ነገር ግን ምዕራፍ 20 ቁጥር 31 ላይ ለምን ዮሐንስ ይህን ነገር እንደጻፈ ሲናገር 31 ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይተጽፏል። የዮሐንስ ወንጌል ዋና የተጻፈበት ምክንያት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታውቁ ዘንድ ታምኑ ዘንድ አምናችሁ ደግሞ ሕይወት ይሆንላችሁ ዘንድ። ዮሐንስ ለምን ወንጌል የጻፈው ቢባል ሰው ኢየሱስ ክርስቶስን ማወቅ እንደሚገባው እንዲያውቀውና በዛ እምነት ደግሞ ሕይወት እንዲሆንለት። ስለዚህ ሌላኛው ነገር መጽሐፎች ላይ በዮሐንስ ወንጌል ወደ 100 ጊዜ ስለ ማመን ጽፏል። ወደ 100 ጊዜ ማመን ሲጽፍ የእንግሊዝኛው ፌዝ የሚለውን ሳይሆን ብሊፍ የሚለውን ነገር ይጠቀማል። ብዙ ጊዜ ጳውሎስ በዛፎቹ ላይ ፌዝ ይጠቀማል። ምክንያቱም ፌዝ የሚኖረን ነገር ነው። ፌዝ ይኖረናል። በፌዝ እንደዚህ እናደርጋለን። ፌዝ የሚኖረን ነገር ነው። እምነት የጎደለ እምነት የሚባለው ነገር ይህንን ነገር ዮሐንስ አይተውም። ዮሐንስ ነገር ብሊፍ የሚለው የሚደረግ ነገር አምኖ ሕይወት የሚሆን እምነት
የሆነ ነገር የምንቀበልበት ወይ ደግሞ በጌታ ላይ ያለን መታመን ፌዝ ሳይሆን ብሊቭ የሚለው ነገር ወደ 100 ጊዜ ይጽፎናል። ምክንያቱም የሚፈልገው ሰዎች አሁን ባለፈው ጊዜ እንዳየነው አንገታቸውን ለጌታ እንደሰጡት ልክ እንደዛ አምነው በቃ ለጌታ እስከ በቃ ጌታ እንደሚገባ ተረድተው ለጌታ ህይወታቸው መስጠት እንዲችሉ ይሄ ፐርሰናል ሪሌሽንሺፕ ፍቅር የሆነውን ነገር ከጌታ ጋር ሪሌሽንሺፕ ያለውን ነገር ማሳየት ነው የሚፈልገው። ክብር ለእግዚአብሔር ይሁን። ስለዚህ ስለ ፌዝ ይናገር በቃ ታምኑ ሰን ክብር ለእግዚአብሔር ይሁን። 7 እኔ ነኝ የሚላቸው ሲፈቶች እንደ መነሻ ሐሳብ ልንገራችሁ። እነዚህ የምናገኛቸው የመጀመሪያው በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ እኔ ሁለተኛ የሕይወት እንጀራ እኔ ነኝ ይላል። ክብር ለእግዚአብሔር ይሁን። ወደ እኔ የሚመጣ ሁሉ አይራብም። ዮሐንስ ምዕራፍ 6 ቁጥር 35 ላይ ሁለተኛ እኔ ነኝ የሚለው አባባል እንደምናገኘው በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ የዓለም ብርሃን እኔ ነኝ፣ እኔ የዓለም ብርሃን ነኝ። ሶስተኛው እውነተኛ የበጎች በር እኔ ነኝ፣ መግቢያው እኔ ነኝ፣ በኢየሱስ ክርስቶስ ብቻ መግባት እንዳለ ሶስተኛው እውነተኛው በር እኔ ነኝ። ዮሐንስ ምዕራፍ 10 ቁጥር 9 ለምትጽፉ ሰዎች። አራተኛው እውነተኛ እረኛ እኔ ነኝ። እውነተኛው እረኛ በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ እናገኛለን። እውነተኛው እረኛ እኔ ነኝ። አምስተኛው ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን በሕይወት ይኖራል። ይሄ ደግሞ በዮሐንስ 11:25 ላይ እንመለከታለን። ስድስተኛ መንገድ እውነትና ሕይወት እኔ ነኝ፣ ዮሐንስ 14 ቁጥር 6። ሰባተኛ እውነተኛ የወይን ገንድ እኔ ነኝ። ይሄኛው በዮሐንስ 15:1 ላይ እንመለከታለን። ሌላው ደግሞ 7 ምልክቶችን ብያለሁ። ምልክቶች የሚያመለክቱ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ያደረጋቸው ነገሮች በሙሉ እያንዳንዳቸው የሚያሳዩ እሱ ነው። ሌሎች ላይ አንዳንድ ድንቆች ተአምራቶች ተደረጉ በሙሉ ተጽፏል። ዮሐንስ የመረጠው ኢየሱስ ያደረጋቸውን የኢየሱስ ማንነት የሚያሳዩ 7 ነገሮች ባደረጋቸው ነገር ላይ የኢየሱስን ማንነት ሊያሳዩ የሚችሉ 7 ምልክቶችን ጽፎ እንመለከታለን። በግድ አንዳንድ ሰዎች 8 ይላሉ። 8ኛው ከትንሣኤ በኋላ የሆነው ነገር ነው። 7ቱን ነግራቸዋለሁ። የመጀመሪያው ብዙዎቻችን የምናውቀው በዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ ቀየረ። እዛ ቦታ ላይ የምናገር ይህንን ኢየሱስ የመጀመሪያ ምልክት አደረገ። ተመልከቱ፣ ተአምር የሚለው ቃል በጥንቃቄ ዮሐንስ አቮይድ ያደረገው። ምክንያቱም ምልክት ነው፣ በቃ የሚደረገው ኢየሱስን ነው የሚያመለክት። ምክንያቱም ዓላማው ሰዎችን ማስደነቅ አይደለም፣ ሰዎችን ማስገረም አይደለም። ዓላማው በሚደረገው ነገር ሁሉ ኢየሱስን ማሳየት፣ በሆነው ነገር ሁሉ ኢየሱስን ማስደነቅ ስለሆነ ይሄ ምልክት፣ ይሄ እውነተኛው የወይን ግንድ እኔ ነኝ ከሚለው ጋር የሚገናኝ። ስለዚህ ውሃውን ምንም ነገር ውሃ ሞሉ፣ ከዛ በኋላ ሲፈልግ ወይን፣ ምክንያቱም እውነተኛ የወይን ግንድ ስለሆነ ውሃን ወደ ወይን ጠጅ የቀየረበት የመጀመሪያው ምልክት። ሁለተኛው የሹሙን የዛኛው በቤተ መንግስት ያለውን ሹም ልጅ መፈወሱ ሁለተኛው ምልክት ነው። እሱ በዮሐንስ 4:46 እስከ 54 ላይ ይገኛል። ሶስተኛው ለ38 ዓመት ሽባ ሆኖ የነበረው ሰው ተነስቶ አልጋውን ተሸክሞ የሄደው በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 ላይ የምናገኘው። አራተኛው 5,000 ሰዎችን በሙሉ በ5 እንጀራና በ2 ዓሣ 5,000 ወንዶች ብቻ ሲቆጠሩ የመገበበት ኢንስተንት ነው። ስድስተኛ ኢየሱስ በማዕበሉ ላይ እየተራመደ የሄደበት ዮሐንስ 6:16 እስከ 24። ይህንን አንዳንድ የመጽሐፍ ሰባኪዎች እንደ ምልክት አይቆጥሩትም። ሌላ ምልክት ከተንሣኤ በኋላ ዓሣ ያበዛበት ነበር። ጴጥሮስ ጋር ሄደው መረቡን በቀኝ ጣሉ ብሏቸው 153 ትላልቅ ዓሣዎች፣ ቁጥሩን ራሱ በተለፋ የጻፉት 153 ትልልቅ ዓሣዎችን አገኙ የሚለውን ያኛው እንደ 8ኛ ተአምራት ቁጥሩና ይሄን የማይቆጥሩት አሉ። ነገር ግን ይሄኛው እንደ 5ኛ ተአምራት ወደ 5ኛ ምልክት እንድንመለከት እወዳለሁ። ስድስተኛው ከልጅነቱ ጀምሮ ከማህፀን ጀምሮ ዓይነ ስውር ሆኖ የተወለደው ሰው ዓይን መከፈት። ኢየሱስ የዓለም ብርሃን ስለሆነ ዓይኑን ያበራለት ሰው ዮሐንስ 6:16 እስከ 24።
ዮሐንስ 9:1-7 ይቅርታ። ሰባተኛው አልዓዛር ከሞት መነሳቱ። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን በሕይወት ይኖራል እንዳለ አልዓዛር ከሞት የተነሳበት አልዓዛር የተነሳበትን ዮሐንስ ወንጌል ምዕራፍ 11 ስንመለከት ሙሉን ስንመለከት የሚገርም ነገር እንመለከታለን። ክብር ለእግዚአብሔር ነው። እነዚህ 7 ምልክቶች ከፍጥረት አፈጣጠር ጋር ይመሳሰላሉ። በፍጥረት ምዕራፍ 1 ላይ ሲናገር 7 ቀኖች 6 ቀን እግዚአብሔር ፈጠረ፣ በሰባተኛው ቀን አረፈ። ስለዚህ የላይፍ ሳይክል 7 ላይ በዘዳግም ላይ ስለምድሪቱ ሲናገር ጌታ ሲናገር 6 ዓመት ይታረስና ሰባተኛውን አሳርፈው ባሪያ 6 ዓመት ይገዛና ሰባተኛው ዓመት ላይ ይለቀቅ ኢዮቤልዩ የሚባሉ ነገሮች። ይሄ 7 የእግዚአብሔር ቁጥር ነው። 7 ሳይክል የህይወት ሳይክል ነው። እስኪያንን ለመናገር የፈለገ ይመስለኛል። ክብር ለእግዚአብሔር ነው። የህይወት እንጀራ እኔ ነኝ ስላለ 5,000 ሰዎችን እንደመገበ እንመለከታለን። የዓለም ብርሃን ነኝ እንዳለ ዓይነ ስውሩን እንዳበራ እናያለን። ትንሣኤና ሕይወት እኔ ነኝ ስላለ አልዓዛር ከሞት እንደተነሳ እንመለከታለን። መንገድና ሕይወት እኔ ነኝ ስላለ በማዕበል ላይ እንደተራመደ ተመልክተናል። የወይን ግንድ እኔ ነኝ ስላለ ውሃን ወደ ደጅ እንደሄደ እናያለንና የተወሰኑትን ለማመሳሰል ሞክሬያለሁ። እናንተ ለምቢሉት 7 ምልክቶች ከ7 እኔ ነኝ ጋር እያንዳንዱ ምልክት የኢየሱስ ክርስቶስን አምላክነት ይገልጣል። ክብር ለእግዚአብሔር ይሁን። ኢየሱስ ምክንያቱም አምላክ ስለሆነ ይህንን ካልኩ በኋላ ትንሽ ወደ ኋላ ለምንነስና ከማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ወንጌሎች የሚመሳሰሉበትና ሌላ ደግሞ የሚመሳሰሉበት ማለት ዓላማቸው አሁን ማቴዎስ ኢየሱስ ክርስቶስን በምን አይነት መንገድ ያቀረበው? ማቴዎስ ያቀረበው የምትጠብቁት ንጉሥ ወይ ደግሞ መሲህ እነሆ ተወልዶልናል። ስለዚህ ማቴዎስ ንጉሥ ተወልዷል፣ መሲህ ተወልዷል፣ ንጉሥና መሲህ ያቀርብልናል። ማርቆስ ደግሞ አገልጋይ የሆነው መስዋዕት የሆነው በቃ የበግ የሆነው የእግዚአብሔር በግ ማርቆስ ያሳየናል። ኢየሱስ ክርስቶስ ለአገልግሎት ለመጣ ሊያገለግል ለመጣ እውነተኛ አገልጋይ አባቱ ደስ የሚሰኝበት እውነተኛ መስዋዕት እንደሆነ ከዛ አንግል ላይ ማርቆስ ያቀርባል። በተለያየ አንግል ነው ያዩታሉት። እያንዳንዳቸው የሚያቀርቡበት ነገር ይህን ነገር ሲገባ ከአራቱ ወንጌሎች ጋር ፍቅር ነው የሚይዘው። በቃ አራቱን ወንጌሎች በሚገባ ብና ከጌታ ጋር ያለን ህብረት ወይም ሪሌሽንሺፕ ይዳብራል። ስለዚህ ማርቆስ ስንመለከተው የኢየሱስን አገልጋይነት የኢየሱስን እውነተኛ መስዋዕትነት እንመለከታለን። ስለዚህ ማቴዎስ ላይ ስንመለከት የዘር ግንዶችን ሲጽፍ እናያለን። ምክንያቱም ንጉሥ ነው። ንጉሥ ስለሆነ እንዴት እንደመጣ ዘራረጉን እንመለከታለን። ማርቆስ ግን ቀጥታ ኢየሱስ የማን ልጅ ነው ምናምን ነገር አይናገርም። ቀጥታ ኢየሱስ በዛ ከምድረ በዳ ተጠመቀ፣ ስራ ጀመረ። ቀጥታ ስራ ነው። ምዕራፍ 1 ላይ ተአምራት ነው ማድረግ ጀምሯል። ቀጥታ ምዕራፍ 1 ላይ ማርቆስ ወዲያውኑ ኢየሱስን ወደ ስራ ነው የሚያስገባው። አያስተዋውቀውም። ተወለደ አይደል ነው ወለድና ይናገር። ቀጥታ ስራ ላይ ምክንያቱም የመጣው ለስራ እውነተኛ አገልጋይ መስዋዕት የሆነ ነው። አጠር ያለች መጽሐፍ ነች። ኢየሱስን በአገልጋይነት ያቀርባል። ሉቃስ ደግሞ ስንመለከት ሉቃስ ፍጹም ሰው በቃ ላይ ሰው የኢየሱስን የሰው ባህሪ ኢየሱስ ፍጹም ሰው ፍጹም አምላክ አይደባለቅም። ሳይደባለቅ ሰውን አምላክም ማለት በሰውነቱ ፍጹም ሰው ነው። ሰውነቱን ስንመለከት ከአምላክ ጋር የተደባለቀ አይደለም። አምላክን ስንመለከት ከሰው ጋር የተገናኘ አይደለም። ሰውን አምላክም ሳይሆን ፍጹም ሰው ነው። ፍጹም ደግሞ አምላክ ነው። ሙሉ በሙሉ ሰው ነው። ሙሉ በሙሉ ደግሞ አምላክ ነው። ስለዚህ ሙሉ በሙሉ ሰው የሆነውን ነገር የሚያሳየን ሉቃስ ነው። ፍጹም ፐርፌክት የሆነው ጻድቅ የሆነው እንከን የሌለበትን ሰው ምን መሆን እንዳለበት የሚያሳየን ሉቃስ የክህነቱን ነገር ያሳየናል። የሊቀ ካህኑ ምሳሌ ሆኖ ያሳየናል። ዮሐንስ ደግሞ ፍጹም አምላክ መሆኑን ያሳየናል። ኢየሱስ ክርስቶስ አምላክ ነው። ክብር ለእግዚአብሔር። በሌላ አይነት አነጋገር ስንመለከት እነዚህ አራት ወንጌሎች በእስራኤል ላይ መቅደስ አለ። የእስራኤል መቅደስ ታውቁታላችሁ፣ ይገቡታል። መቅደሱ ደግሞ 3 ክፍሎች አሉት። መቅደሱ አደባባይ አለው፣ ቅድስት አለው፣ ቅድስተ ቅዱሳን ደግሞ አለ። እንደኛ ደግሞ ያ መቅደስ የሚኖረው በምድር ላይ ነው። ይሄ ቴዎክራሲ ደግሞ የእግዚአብሔር መግዛት አለ። መቅደሱ ያለበት ቦታ ላይ አገር አለ፣ አገር ላይ ንጉሥ አለ። ስለዚህ ማቴዎስ ንጉሡ ነው። በቃ የእግዚአብሔርን ሁለንተናዊ ገቨርን ኢየሱስ ክርስቶስ በሁሉ ላይ ተሺ ሆኖ ቴዎክራሲ አምላካዊ አገዛዝ የሆነውን ነገር ንጉሥ ማንነቱን ነው የሚያሳየው።
መቅደሱ ያለበትም ሆነ ከመቅደሱ ያሉት ህዝቦች ሁሉ ሊገዛ የተገባው ንጉስ ስለሆነ ያንን ያሳያል። ማርቆስ ጋር ስንመጣ ወደ መቅደሱ ይመጣና አደባባይ ያያል። አደባባይ ላይ ስንመለከት አደባባይ መስዋዕት የሚቀርብበት ቦታ ነው። አደባባይ ሰዎች መስዋዕታቸውን ይዘው የሚመጡበት፣ ንስሐ የሚገቡበት፣ አገልግሎት የሚደረግበት፣ አሸር የሚደረግበት ቦታ ነው። መስዋዕቶች የሚወጡት፣ በጎች የሚታረዱት፣ የሚገደሉት የሚሉት አደባባይ ላይ። ስለዚህ አደባባይ ላይ የሚደረገውን ነገር የመሰለ ሁኔታ ሉቃስ ያሳያል። አሜን። ማርቆስ ያሳያል። ሉቃስ ደግሞ ሊቀ ካህኑ ይህንን ነገር ይዞ በእግዚአብሔርና በሰው ፊት የሚቆመው ሊቀ ካህኑ የማስተስረያ ስራውን የሚሰራው ያንን ሊቀ ካህንን ሪፕሬዘንት በሚያደርግ ሁኔታ ሉቃስ ያሳየናል። ዮሐንስ ደግሞ ቅድስተ ቅዱሳን በቃ የእግዚአብሔር ክብር የሚገለጥበት፣ ታቦቱ የሚያልፍበት፣ የእግዚአብሔር ሕልውና ያለበት። ለዚህ ነው ቅድም ላናሶች ነበር በቃ ዛሬ በጣም ነርቨስ ብሎኛል ዮሐንስ። ምክንያቱም ዮሐንስ እንዲህ ሲገባ በጣም በቃ የምንዳፈረው መጽሐፍ አይደለም። በቃ ቅድስተ ቅዱሳን ውስጥ ማንም ሰው ሊገባ አይችልም ነበር። ሊቀ ካህኑ እንኳን ሲገባ በዓመት አንዴ ነው የሚገባው። እግሩ ላይ ገመድ ታስሮ ምናልባት የሆነ ነገር ከተገኘበት ስለሚሞት ሌላም ሰው ገብቶ ስለማያወጣው ከእግዚአብሔር ከገደለው የሆነ ነገር ከተገኘበት በብዙ ንስሐ በብዙ ነገር ውስጥ ነው የሚገባው። ራሱን አጽድቶ ብዙ ፕሮሰስ አድርጎ ነው የሚገባው። ያለፈች እንከን የሆነች በተገኘበት እዛው ላይ ነው የሚሞተው። ስለዚህ ገመዱ ላይ ቼክ ያደረጉትና ከሞተ ጎትተው በገመድ ነው የሚያወጡት። ማንም ሰው ሊገባበት አይችልም። እንደገና ተመለከቱ እንደሆነ ሙሴ በዘጸአት 3 ላይ የሚቃጠለውን ቁጥቋጦ በተመለከተ ጊዜ ምንድነው ብሎ ሊመለከት ሲሄድ እግዚአብሔር ከቁጥቋጦ ሲናገረው የቆምኩበት ምድር የተቀደሰ ነውና ጫማን አውልቅ፣ ከዛ በኋላ እኔ ነኝ የሚለው ቃል ተናገረ። ስለዚህ የቅድስቱን ነገር የቅድስተ ቅዱሳንን ነገር ዮሐንስ ያሳየናል። የኢየሱስ ክርስቶስን አምላክነት በቃ ፍጹም አምላክ ነው ዮሐንስ ማሳየት የሚፈልገው ኢየሱስ አምላክ ነው። ስለዚህ ማቴዎስ ስንመለከት የዘር ግንድ አለ። ማርቆስ ስንመለከት አገልጋይ ነው ወደሞ በቃ ላይ መስዋዕት ላይ ስለመጣ ምንም የዘር ግንድ አንመለከት። ሉቃስ ጋር ስንመለከት ፍጹም ሰው ስለሆነ የዘር ግንድ ጽፎልናል። ዮሐንስ ጋር ስንመለከት የዘር ግንድ አንድ አባትና አንድ ልጅ ብቻ ነው። ቀጥታ የማንንም ሰው ስም አይጠራም። ኢየሱስ ክርስቶስ የእውነተኛው እግዚአብሔር አብ የአባት ልጅ መሆኑን ይናገራል። ቀጥታ ከሰማይ የወረደ መሆኑን ትውልዱን የሚጀምረው ሰማይ ከዛ መጣ በቃ ያለውን ነገር ቀጥታ ነው የሚያገናኘው። ምክንያቱም ኢየሱስ ክርስቶስ እንደዚህ መንገዶች እንመለከተው አራቱን ወንጌሎች የሚገርም ዳይሜንሽን ያለውን ነገር ያሳያል። አራቱን ወንጌሎች እንደሚገባ አንዱ ወንጌል ብቻ ብናውቅ ኢየሱስን በአንድ አንገል አወቅነው ማለት ነው። ይሄ ቤት አራት ጎን አለው። በፊት ለፊት ወይ በጎን ብቻ አይተን ይሄን ቤት አወቅን ማለት አንችልም። አራቱን አቅጣጫ ማየት አለብን። በተለያየ አንገል ያሳዩናል እነዚህ ሰዎች። ስለዚህ እያንዳንዳቸው በሚገርም ሁኔታ ኢየሱስን ያስተምሩናል። ዛሬ እኛ የምናጠናው የዮሐንስ ወንጌል። ክብር ለእግዚአብሔር ነው። አላችሁ ጌታ መልካም ነው። ከቁጥር 1 እስከ 18 ያለውን እናነብና ከቁጥር 1 እስከ 4 ያለውን መሄድ እስኪቻል ድረስ እንሄዳለን። ክብር ለእግዚአብሔር ነው። በጌታ ስም አነበዋለሁ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። አሜን። ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን መሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለምም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን።
ዮሐንስ እርሱ መሰከረ እንዲህ ብሎ ጮኸ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል ስለ እርሱ ያልሁት ይህ ነበር እኛ ሁላችን ከአምላክ ተቀበልን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ክብር ለእግዚአብሔር እዚሁ ከቁጥር 18 ኢየሱስን በተለያየ 5 ነገሮችን ይናገራል ዛሬ ምናልባት ጌታ ቢረዳን አንዱ ነገር እናገራለን ሲጀምር ዮሐንስ ይላል በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር የሚገርመኝ ነገር ስለ እግዚአብሔር ስለ ኢየሱስ ክርስቶስ በተነገሩት ነገሮች ላይ ብዙ ጊዜ መጽሐፍ ቅዱስ ፓስት ቴንስን ወይ ደግሞ ነበር የሚል ቃል አይጠቅም ሁልጊዜ ሲናገር ኢየሱስ ራሱ አለ አንተ ከአባታችን ከአብርሃም ትበልጣለህ 50 ዓመት ያልሞላ ምናምን ሲሉ እውነት እላችኋለሁ አብርሃም ሳይወለድ እኔ ነበርኩ አለሁኛል ምክንያቱም ኢየሱስ ሁልጊዜ በጊዜው ውስጥ ያለ ለኢየሱስ ፓስት ቴንስ የለውም አላፊ ጊዜ የለውም እዚህ ጋር ግን ሌላ መገለጫ ስላልነበረ በዘፍጥረት ምዕራፍ 1 ላይና በዮሐንስ ወንጌል ምዕራፍ 1 ላይ ፓስት ቴንስ ስለምናየው ምክንያቱም ዘፍጥረት ላይ ሄደን እኛ ሰው በጭንቅላቱ ሊያስብ የሚችልበት ስንሄድ እዛ ጋር እግዚአብሔር አለ ለእግዚአብሔር መጀመሪያ ሄደን የእግዚአብሔር መጀመሪያ ለመፈለግ ብንሄድ እኛ መሄድ እስከምንችልበት ድረስ ነው የምንሄድ እያንዳንዳችን ስለዚህ ነገር ስንመለከት እያንዳንዳችን በዚህ ቦታ ላይ ምን ነበር ተስመጡ ብንባል ስንመጣ ከለካየር ነበር የምንጀምረው ስመጣ አካሪ ነበር ወይ ደግሞ የመጀመሪያ በር ከለፈው ሰው ስመጣ አውሮ ኮልፎ ነበር ከፈተ ከዛ የሚቀጥለው ደግሞ ስመጣ በረከት ነበር ስመጣ ይሄ ነበር ብሎ የሚጀምረው ሲመጣ ያለው ነገር ነው ስለዚህ ዘፍጥረት ምዕራፍ 1 ላይ ሲናገር በመጀመሪያ እግዚአብሔር ነበር ብሎ የሚጀምረው የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ዓለም ሳትፈጠር የእግዚአብሔር መንፈስ ነበር ሌላ ስፔስ ስለነበር ተጣጣ ከመጀመሪያ ይፈልጋል መሄድ ከመዝለስ ብንሄድ በዛ ጊዜ እግዚአብሔር ነበር ክብር ለእግዚአብሔር ስለዚህ ዮሐንስ ማለት በመጀመሪያ እግዚአብሔር ነበር አምን ይቅርታ በመጀመሪያ ቃል ነበር ቃልም ደግሞ በእግዚአብሔር ዘንድ ነበር እዚህ ጋር ቢቆ ኦኬ እንግዲህ ቃል ከእግዚአብሔር ጋር ነበር መቼም ቃል ከእግዚአብሔር ወጥቷል ማለት ነበር ግን ቀጥልና ቃልም እግዚአብሔር ነበር መቼም ማንም ሰው ከኔ ጋር ሆኖ እኔም መሆናቸው ከኔ ጋር የሆነ ሰው ከኔ ጋር ነው ይሄኛው በመጀመሪያ ቃል ነበር የቃሉን ማንነት የተናገረዋል ይሄ ቃል ከእግዚአብሔር ጋር ነበር እግዚአብሔር ዘንድ ነበር ቀጥሎና ደግሞ ይሄ ቃል ራሱ እግዚአብሔር ነበር ክብር ለእግዚአብሔር በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ይህ በመጀመሪያው በእግዚአብሔር ዘንድ ነበር በደም እንዲታወቅለት በቃላይ መንግለጽ ስላልቻለ ብቻ ደጋግሞ የሚናገር ይመስላል እግዚአብሔር ነበር ከእግዚአብሔር ጋር ነበር በእግዚአብሔር ዘንድ ነበር ከመጀመሪያው ከእግዚአብሔር ጋር ነበር ክብር ለእግዚአብሔር ስንመለከት ለምንድን ነው ቃል የሚለው ይህን ነገር ኦፊስ ካለው ከኦፊስ ሜት ጋር ሼር ያደረጉት ያለ ለምን ቃል አለ ለምን መጀመሪያ ኢየሱስ ነበር አለ ምን አስፈለገ ቃል ብሎ ዮሐንስ ለምን ቃል ቃል ግን ያለው ምንድን ነው ያለኛ እንድንመራመር ለምን ያደርጋል ምክንያቱም ዮሐንስ በጣም ጠንቃቃ ጸሐፊ ያውቃል በዛ ጊዜ ሁለት በጣም ከላይ ያሉ በመንፈሳዊና በመንግስት ነገር ላይ እየገዙ ያሉት ግሪኮች አሉ ደግሞ አይሁዶች አሉ እዛ ላይ ግሪኮች ቃል የሚሆን ነገር የሚገባቸው ነገር አለ አይሁዶች ደግሞ ስለ ቃል የሚያውቁ ነገር አለ አይሁዶች የኦልድ ተስተመንት የብሉይ ኪዳን ቶራ ምናምን አላቸው ስለዚህ የእግዚአብሔር ቃል በየጊዜው እንደሚመጣ ያውቃል የእግዚአብሔር ቃል ዓለማትን በሰራ ያውቃል እግዚአብሔር ዓለማትን ሁሉ የሚያጠና በቃሉ ምን ያውቃል የእግዚአብሔር ቃል መጣልኝ በእግዚአብሔር ቃል ታዘዝኩ የእግዚአብሔር ቃል ወደ እኔ መጣ የእግዚአብሔር ቃል መጣልኝ ያሉና የእግዚአብሔር ቃል ማለት ምን ማለት ነው አሁን ያውቃል
ቃል ከእግዚአብሔር የሚወጣ ዓለማትን የሰራ ነው ያውቃል። ግሪኮች ደግሞ ሲገኛሉ ዓለም የተፈጠረችው ቃል በወርድ ነው ሌጎስ በሆነ ቃል ዓለም ተፈጥራለች። ዓለማትን የፈጠረ ኃይል በቃል ውስጥ አለ ነው ይናገራል። ስለዚህ ለግሪኮች ቃል የሚለው ቃል ይሄ ቃል ዓለማትን የፈጠረ ኃይል ያለው የሆነ እንደ ግዑዝ የሆነ ሱፐር ፓወር ሱፐርናቹራል ፓወር የሆነ ነው ያውቃል። ስለዚህ ምንድን ነው የሚላቸው ለግሪኮች ያ ያላችሁት ዓለም ተፈጥራባታለች የምትሉት ቃል ነገር ሁሉ በሱ ሆነ የምትሉት ቃል ኢነርጂ የሆነ ኃይል አለ የምትሉት ቃል አሁን አውቀዋለሁ እሱ ቃል ኢየሱስ ነው። ለአይሁዶች ደግሞ ይመጣ የነበረው ቃል በየጊዜው ዓለማትን የሰራው ቃል ይሄ የእግዚአብሔር ቃል ምን ማለት ነው ስለሚያውቁ ይሄ ቃል የምትሉት ቃል ኢየሱስ ነው። ክብር ለእግዚአብሔር ነው። ስለዚህ ነው ዮሐንስ ቃል የሚለው ቃል የተጠቀመበት ለሁለቱም ይገባቸዋል። ክብር ለእግዚአብሔር ነው። ስለዚህ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። ይሄ ቃል ምንም ነገር ያላደረገው ነገር በጣም ይገርመኛል። ቁጥር 4 ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም። ተመልከቱ፣ ሁሉ በእርሱ ሆነ ካለ በኋላ ይሄ ቃል ሁሉ ነገር ሰርቷል። ነገር ግን ሁሉ ነገር ሰርቷል የሚለው ነገር የሆነ ነገር ላይ ያስቀር በፖዚቲቭ በሆነ ነገር ላይ ሁሉ በእሱ ሆነ ከሆነ በኋላ ምናልባት እንኳን እሱ ያልሰራው ነገር አለ የሚል ሰው እንዳይነሳ ከሆነው አንዳች እንኳ ያለ እርሱ አልሆነም። ስለዚህ በቀጥታ ሁሉ በእርሱ ሆኗል፣ በተዘዋዋሪ በእርሱ ያልሆነ ምንም ነገር የለም። ክብር ለእግዚአብሔር ይሁን። ሁሉ በእርሱ ሆነ ከሆነው አንዳች እንኳ ያለ እርሱ አልሆነም። እስኪ ፈጠን ብለን የምሳሌ ምዕራፍ 8 እንመለከታለን። ምሳሌ ምዕራፍ 8 ከቁጥር 26 እስከ 31 ላይ የሚገርም ነገር የሚናገር ነገር አለ። ምሳሌ ውስጥ ትንቢት ያለ አይመስለኝም ነበር እስከማነበት ድረስ። ከቁጥር 22 ጀምሮ ማንበብ ትችላላችሁ። ነገር ግን እኔ ከጊዜ አንፃር ከቁጥር 26 ጀምሮ ያነበዋለሁ። ምሳሌ 8:26 ጀምሮ ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውንም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበር። በቀላያት ፊት ክበብን በደነገገ ጊዜ ደመናትን በላይ ባዘጋጀ ጊዜ የቀላይ ምንጮች ባጸና ጊዜ ለባህር ዳርቻን በወሰነ ጊዜ ውሃ ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ በዚያን ጊዜ እኔ ከእርሱ ዘንድ ዋና ሰራተኛ ነበር። ዕለት ዕለት ደስ አሰኘው ነበር፣ በፊቱ ሁልጊዜ ደስ ይለኝ ነበር። ደስታዬን በምድሩ ተድላዬን በሰው ልጆች ነበር። ክብር ለእግዚአብሔር። ይሄ ኢየሱስ ክርስቶስ ነው የሚናገርበት። ዮሐንስ ከምንም በፊት ጀምሮ ኢየሱስ ክርስቶስ የተፈጠረ አይደለም። በይህንን ነገር ሲገባ በተለይ ብዙ ሰዎች የሚናገሩ